እናቴ? የኔ ልጅ መሆንሽን ተጠራጥሬያለሁ። ልንገርሽ እውነቱን፣ ልጅ አትመስይኝም ጭራሽ። ምን እናቴ? ቆይ እኔ ልጅሽ አይደለሁ? አዎ፣ በዚህ ሰዓት እንደዛ ብቻ ነው የማስበው። በጣም አዝናለሁ። እኔ ቆይ እንደ ልጅ ማልታይበት ቤት ምን እሰራለሁ? ቁጭ በይ፣ የትም አትሄጂም። ሁለታችሁም አዳምጡ። ነገ ጠዋት የዲኤንኤ ምርመራ እናደርጋለን። ወንድሜን ስላመንኩ እንጂ መጀመሪያ ነበር ማድረግ የነበረብን። ስለዚህ ነገ በጠዋቱ ምርመራውን እናደርጋለን። እየሰማሽ ነው አይደል? ልጅ የሆነች ግን ካልተገኘሽ የልጄን ሕይወት በመቀማትሽ በሰው ቤት ገብተሽ ንብረት በመዝረፍ ወንጀል እከስሻለሁ። ይህንን ወቂ። እጅግ በጣም ደስ የሚል ነገር ተፈጥሯል ማለት ነው። እንግዲህ ሰላም ሁሉንም ነገር አውቃለች። ሰላም ልጇ ቃል እንዳልሆነች አውቃለች ማለት ነው። በዚህ ሰዓት ታዲያ ቃል በጣም ነው የተጨነቀችው፣ እንዲሁም ደግሞ በኃይሉ ማለት ነው። ሳሚ እንግዲህ ትልቅ ነገር ነው ያደረገው፣ ትልቅ ውለታ ነው የዋለው ማለት ነው ለወይዘሮ ሰላም። በእርግጥ ሰላምን ለመጥቀም ብቻ አይደለም በኃይሉንና ቃልንም ለመጉዳት ጭምር ነው እሱ አስቦና አቅዶ ይሄንን ያደረገው። እናም እንግዲህ በጣም ደስ የሚለው ማለት ነው በኃይሉ ይሄንን ነገር ሲሰማ በጣም ነው የደነገጠው። ምክንያቱም በተለይ ስለ አባቱ እንግዲህ በኃይሉ አባቱን በእጁ ነው የገደለው። በጣም የብዙ ሰው ደም እጁ ላይ አለ። የመጀመሪያውና አንደኛው ደግሞ የአባቱ ነው ማለት ነው። ከዛ መቀጠል ደግሞ የአቶ ሰለሞን ማለት እንግዲህ የዳግም አባት ማለት ነው። እንግዲህ የዳግም አባትን የገደለው እሱ ነው። በዚህ ሰዓት ታዲያ እንግዲህ አሁን አባቱን እንደገደለ ሰምቷል ማለት ነው ዳግም። ስለዚህ ዳግምም ለአቶ በኃይሉ ጉድጓድ እየቆፈረለት ይገኛል ማለት ነው። ከምንም በላይ ግን ሰላም ዲኤንኤ ምርመራውን ካደረገች በኋላ የዲኤንኤ ምርመራው የቃል የሷ ልጇ እንዳልሆነች ካወቀች በቃልና በአቶ በኃይሉ ላይ ትልቅ እርምጃ ልትወስድ እንደተዘጋጀች፣ እንዲሁም ደግሞ በተለይ ቃልን ማለት ነው የሰው ንብረት በመውረስ እንዲሁም ደግሞ በጣም ብዙ ነገሮችን በማበላሸት የልጄን ሕይወት በመኖርሽ ትልቅ ክስ ይጠብቅሻል ብላታለች። እና እንዴት አድርጋ ነው ልትከሳት የምትችለው? ምክንያቱም ይሄንን ነገር ያመጣው ይሄንን ነገር የጠነሰሰው የገዛ ወንድሟ ነው። ይሄንን ደግሞ በደንብ አድርጎ አስረግጦ ነው የነገራት። በኃይሉ ሊበቀላት እንደሚፈልግ አባቷ የሷና የበኃይሉ አባት ገንዘብ ሲያወርስ ለሷ ብቻ ስላወረሰ ያን ነገር ደግሞ በጣም በመናደዱ እሷን ሊበቀላትና ገንዘቡና ንብረቱን ደግሞ የራሱ ማድረግ እንደሚፈልግ ጭምር ነው እንግዲህ የተናገረው ማለት ነው ሳሚ የነገራት ለሰላም። ታዲያ በዚህ ሰዓት በኃይሉ በጣም ነው የደነገጠው። እንዴ ጭራሽ ስለ አባባ እሱ እንዴት አወቀ? በጣም ነው የደነገጠው። እና ያን ያወቀበት ምክንያት እንግዲህ ሚስጥር መቼም ተደብቆ አይቀርም ማለት ነውና እናም እንግዲህ ዳግምም ስራውን ሊሰራ ተስማምቷልኝ ከብሌን ጋር ማለት ነው። እንግዲህ ብሌን የጣለችበት ነገር ማለት በቃ እንዲያግዛት የፈለገችው ምንድነው እናቴን ማግኘት አለብኝ ነው። እንግዲህ ወይዘሮ ሰላም ስልኩን በኃይሉ መቶ ቀማት። ስለ ልጇ ማን እንደሆነች ጭምር ሳሚ ተናግሯል። እንግዲህ እኔ ከኔ በኩል ተናግሬያለሁኝ። ስለዚህ እኔም ከዚህ በላይ ምንም ማድረግ አልችልም ነው ያለው። ድጋሜ ደውሎ ሄሎ ሲል ማን ያነሳው? በኃይሉ ነው ያነሳው። በኃይሉ ይሄንን ነገር እንዳትሰማ ማለትም በተለይ ቃል ራሱ ተደብቃ እያዳመጠች ሳሚ በእናት እንዳትጨርሰው ምክንያቱም ያው እውነት ለመናገር አለቀ ማለት ነው። የሰላም ልጅ ብሌን እንደሆነች ከተነገረ በቃ አለቀ ነውና ያ እንዳይሆን በጣም እየደነገጠችና እየፈራች ነበረ። ማን ቃል ማለት ነው። ቃል በጣም ነው የበረገገችው፣ በጣም ነው የደነገጠችው። እንዴ በቃ እዚህ ዳር ሆኜማ ከሆነ በነገራችን ላይ በኃይሉ ሊከዳት ነበረ። በቃ እንዴ ማለት ዲኤንኤ ተመርምራ ልጇ ካልሆነች ከተሳሳተች ራሱ በቃ ልጅቷ ትወንጀል እንጂ እኔን አይመለከተኝም አይነት ነገር ማለት ነው። ነገር ግን ሳሚ ከአስከፈነ ነገራት። ምን አላት? ቃልን ያመጣት በኃይሉ ነው። በኃይሉ ደግሞ ቃልን ያመጣበት ምክንያት ንብረት ስለሚፈልግ ነው ካንቺ። ምክንያቱም በጣም ነው የተናደደው። አባትሽ ለአንቺ ገንዘቡን ስላወረሱ ነው ያላት። ነገር ግን አባቷ ያን ያደረጉበትን ምክንያት ደግሞ ስትናገር በጣም ነው የሚያሳፍረው ማለት ነው። በኃይሉ በጣም ያሳፍራል። ምክንያቱም የአባቱን ችግር ሳይረዳ አባቱ ለምን ለሱ እንዳላወረሰው ሳይረዳ እሱ እንግዲህ አጫሽ ምናምን ነገር ስለነበረ ሱሰኛ ስለነበረ በዚህ ሱስ ውስጥ ሆኖ ገንዘቤን ባወርሰው ተቶ ይጨርሰዋል በሚል ነው ለሁሉንም ነገር ለሰላም ያወረሰው። ታዲያ ግን ለሰላም ምን ብሏታል? ወንድምሽን አደራ፣ ወንድምሽ የሚያስፈልገውን ነገር ሁሉ አድርጊለት
ያን ነገር ብለዋታል። ስለዚህ እሷም ጥላት ጥለውም ነበረ። ነገር ግን እሱ ምን አለ? አይ ገንዘቡን ለእህቴ ስላወረሰ ብሎ በመጀመሪያ ደረጃ አባቱን አስወገደ። በሁለተኛ ደረጃ ደግሞ እህቱን ለመበቀል የእህቱን ልጅ ሲያንከራትታት ሲያንገላታት መከራ ሲያበላት ኖረ። ያ ብቻ አይደለም፣ አሁንም ሰው ቤት ለሰው ቤት ጭራሽ ከእናቷ ቤት እንደ ሰራተኛ ሁና እንድትሰራ አደረገ ማለት ነው። የዚህ ሁላ በቀል ግን መነሻው ምን ነበረ? ወንድሟ የተቀየማትና ወንድሟ ያዘነባት ለምንድን ነው? እሷ በጣም እኮ ነው የሚገርመው ስለወረሰች ነው። ታዲያ እንግዲህ እሱ ቃሚ ከሆነ አጫሽ ከሆነ ገንዘቡን ጠጥቶ በልቶ ይጨርሰዋል። ስለዛ ነበርና በጣም ነው የሚያሳፍረው ማለት ነው በኃይሉ። እናም እንግዲህ ወደ እነ ዳግም ስናልፍ እነ ዳግም ቤት የተፈጠረው ነገር በጣም ነው የሚገርመው። እንግዲህ የወይዘሮ ገነት ጓደኛ ማለት ነው በጣም ታሳፍራለች። እሷ ራሱ የበኃይሉ ተላላኪ ናት። የበኃይሉ ተላላኪ መሆኗ ሳይበቃ ጭራሽ ደግሞ በዚሁ እንኳን ሳይበቃት ምን ብታረግ ጥሩ ነው? በጣም በእውነቱ በጣም ነው የምታሳፍረው። እንግዲህ የበኃይሉ ተላላኪ ሁና ነገር ግን ደግሞ ምን አደረገች? መጥታ ለዳግም ማለት ነው በይልቁንስ እናትህ የደበቀችን ሚስጥር ትንገርህ፣ አባትህን ማን እንደገደለው ደብቀሃለች፣ አባትህ የሞተው በሰው እጅ ነው ብላ ሌላ እሳት ለኩሳለች ማለት ነው። እንዴ አባቴን የገደለው ማን ነው? አባቴ እንዴት ነው የሞተው? እንዴ እማዬ የእውነትም አባቴ እንደዚህ ነው እንዴ? አባቴ በሰው እጅ ነው እንዴ የሞተው? በጣም ነው የደነገጠው። ታዲያ በዚህ ሰዓት ወይዘሮ ገነት ራሷን ስታወደቀች። ነገር ግን ወይዘሮ ፀሐይ ማለትም የወይዘሮ ገነት ጓደኛ ግን ምን ብታረግ ጥሩ ነው? በግር ብላ ዝም ጭራሽ ሆኖ ብሌን ውሃ ልታመጣ ብትሄድ ራሱ አላሳልፍም ነው ያለቻትና አንዳንድ ጓደኛ ውድቀታችሁን ይመኛል። እንግዲህ ገነት እኮ ወድቃለች። ገነት እኮ ራሷን ስታለች። በዛ ሰዓት ውሃ ነው የሚያስፈልጋት። ነገር ግን ውሃ የለም ቤት ውስጥ። ብሌን ስታይ ውሃ የለም ቤት ውስጥ። ውሃ ልታመጣ ስትሄድ ደግሞ ጭራሹን መንገድ ዘጋችባት ማለት ነው። እና አንዳንድ ሰው በጣም ነው የሚገርመኝ እኔ በጣም እጅግ በጣም እና ወይዘሮ ገነት ጭራሽ ለጓደኛዋ ጉድጓድ ነው የቆፈረችው። ጓደኛዋ በህይወት እንዳትኖር ለማድረግ ነው እንግዲህ የሚመስለው እንደዛ ነው። እስኪ እናንተ እንዴት አያችሁት ውዶችዬ? እንግዲህ በመቀጠል በጣም የሚገርመው ማለት ነው ብሌን እውነት ለመናገር ዳግምን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ነገር ግን አንደኛና ዋነኛው እንግዲህ ምንድነው እዚህ ጋር ብሌን ታፈቅረዋለች፣ ትወደዋለች። ነገር ግን አንደኛ ወንድሟ ነው። በተለይ ወይዘሮ ገነት ደግሞ ፍቃደኛ አይደለች ሁለቱ እንዲጋቡ። እንዴ እኔ ልጅ ያገባት ብዬ እንዴት አድርጌ ነው ምድራችሁ እንዴት ነው የማደርገው እያለች ትገኛለች ማለት ነው። ሁለተኛ ነገር ደግሞ በጣም የሚገርመው ማለት ነው ያው እንደሚዋደዱ እንደሚፋቀሩ የታወቀ ነው። ነገር ግን የብሌን አላማና እቅድ አንተ የእናትን ፍቅር ከኔ በላይ ታውቀዋለህ ማለት እናትን አጥቶ የእናትን ፍቅር አልቦ መቆየትን። በእርግጥ ወይዘሮ ገነት እናቷ ማለት ናት። ነገር ግን ደግሞ መቼም ደም ከባድ ነው እና የወለደቻትን እናቷን ደግሞ ማወቅ ትፈልጋለች። በጣም ደስ የሚለው አሁን ጥርጣሬ ላይ ገብታለች። እንዴ ቆይ ቃል የወይዘሮ ሰላም ልጅ እንዳልሆነች እኔ ራሱ አውቃለሁ እና ይሄ ነገር ሰላም እናቴ ትሆን እንዴ ብላ ጥርጣሬ ላይ ገብታለች። በእርግጥ ሰላም ደግሞ ምንም አይነት ጥርጣሬ ውስጥ አልገባችም። እንዴ ብሌን የኔ ልጅ ትሆን እንዴ አላለችም። ግን እኮ ቢያወሩ ዲቴል ቢያወሩ ምን ቢሉ ግን አዎ ብሌን እናቷ 10 ዓመት አረብ ሀገር ቆይታ መጣች ተብላ ከዛ ሞተች፣ ከዛ ምንትሴ ቅብርትሴ ተብሎ የእናቷ ነገር ተዳፍነዋል። የብሌን ማለት ነው። እንደገና ሰላም ደግሞ ልጅሽ ናት ተብላ የመጣችዋን እሷ አልወደድም ማለት እንደው እኮ ገና ስትመጣ ራሱ እንዴ ወንድሜ ግን እርግጠኛ ነህ እኔ ልጅ ናት? እኔ እንጃ እኔን አትመስልም ነው ያለችው። ምንም አይመስልም። በዛ ላይ ደግሞ የሆነ ሰዓት ራሱ እንዴ ቆይ እኔ ልጄ ብሌን ነው ስሟ እንዴት አድርገህ ነው ቃል ያልካት ሁላ አለችው። ስሟን እንኳን ቃል ነው ስሟ። ወይ ብሌን አላላትም ወይ በራሱ በዛ በቃ እና ስትጠይቀው ግን ያመጣው ሰበብ ምንድነው? አይ ቃል ስላስገባሽኝ ቃል እያልኳትኝ ለዛ ነው ብሎ ሸወደ ማለት ነው። እና አሁን ላይ ግን ወይማ ቆይ ምን ተፈጥሮ ነው ምንድነው እያለች ስትወቸር እንደልማዷ ማለት ነው። ቃል ምን አለች? ሰላም አይ ይሄ ነገራችሁ የድራማችሁ ሰልችቶኛል፣ ከዚህ በላይ አልችልም ብላለች። መግቢያ ላይ እንዳስቀመጥኩላችሁ ማለት ነው። አዎ ከዚህ በላይ አልችልም፣ በጣም እያስመሰላችሁ ነው፣ በጣም እየዋሻችሁ ነው። እንደዚህ አይነቱ ድራማ እኔ ጋር አይሰራም። ነገውኑ የዲኤንኤ ምርመራ እናደርጋለን ነው ያለችው። እንደው ዲኤንኤ ምርመራ ለማድረግ አሁን ስታስብ በርግጥ በኃይሉ አይደለም ይቅርና እህቱን አባቱን በእጁ ያጠፋ ሰው ነው። ስለዚህ በሰላም ላይ የሆነ እርምጃ ሊወስድ ይችላል። በጣም ከባድ ሰው ስለሆነ ማለት ነው።
ነገር ግን ደስ የሚለው ነገር ብሌን መጥታለች። ብሌን ወደ ግቢ ገብታለች። በዛ ሰዓት ብሌንና ዳግም መጥተዋል። ከዛ ብሌንና ዳግም ደግሞ የመጡት ወይዘሮ ገነት ማለት ነው እውነቱን አልነግረው ስላለች ነው ለዳግም። ዳግም ምን አላት? እናቴ የተፈጠረው ነገር ንገሪኝ። አባቴ በሰዎች ነው እንደ የሞተው? አባቴ እንዴት ሆኖ ነው የሞተው? እንዴት? ቆይ ማን ነው የገደለው? መናገር አልፈለገችም። እንዴ ልጄ እንደዛ አይደለም፣ እሷ ዋሽታ ነው፣ ስለ ጓደኛዋ ማለት ነው። ጓደኛዬ ዋሽታለች፣ እንደዛ ነገር የለም፣ በሰዎች አይደለም ብላ ዋሸች። ለምን ብነግራቸው ሌላ ጦስ ውስጥ መክተት ነው። በኃይሉ እንደሆነ በጣም ጨካኝ ሰው ነው። ስለዚህ አሁን በኃይሉ ነው አባትህን የገደለው ብለው እንዴት? በጣም ከባድ ነው። ስለዚህ እዚህ ጦስ ውስጥ ከማስገባቸው ልጆቼን በቃ ነው ለያዘው ነው። ብሌን ደግሞ ምን አለች? አይ ማዬ እስከዚህ በፊትም እኔ የሆነ ነገር ስጠይቅሽ እንደዚህ ድርቅ ነው የምትይው፣ ማለት በቃ እንደዚህ ከመሬት ተነሳ ግጥም ትላለች ማለት ራሷን ስታለች። እና ይሄ እኮ የሆነው ህመም እኮ ነው፣ ይሄ በሽታ እኮ ነው፣ ይሄ ንገሪን፣ ሁሉን ነገር ለብቻሽ አትሸከሚ፣ ለምን ትጎጃለሽ አለቻት። እሷ ግን መስማት አልፈለገችም። እና በዚህ ሰዓት ታዲያ ተበሳጭተው ሁለቱም ዳጊም ሁለተኛ ወደ ቤት አልመጣም እስካልነገርሽ ድረስ ብሏል። ብሌንም ደግሞ እንደዚህ ድብቅ የሆነች እናት የለችኝም አልፈልግም ብላ ሄዳለች። ስለዚህ አሁን ብሌን ገብታለች እዛ ግቢ፣ ዳጊም ገብቷል። ደስ የሚለው ማለት ነው እንጂ በኃይሉና ቃል ሰላምን የሆነ ነገር ሊያደርጓት ይችሉ ነበረ። ምክንያቱም ገንዘብ ነው ሁሉ ነገራቸው፣ ሀሳባቸው ገንዘብ፣ ሁሉ ነገር ገንዘብ። በነገራችን ላይ ገንዘብ ብቻ እኮ ህይወት አይሆንም። በእርግጥ ገንዘብ ጥሩ ነው፣ አዎ ገንዘብ ያኖራል፣ አዎ ያው እንድንኖር ይረዳል። እንድንኖር በገንዘብ ነው መቼስ የሚገዛው፣ የሚበላው፣ የሚጠጣውም ሁሉ ነገር። ግን ደግሞ ከሰው በላይ አይደለም ገንዘብ። ሰው የላችሁ ሆኖ ባለ ሀብት ብትሆኑ ምን ይሰራል? እና በኃይሉ ደግሞ አባቱን ገደለ። አሁንም በእህቱ ላይ እርምጃ ላለመውሰዱ ምንም ማረጋገጫ የለም። ምክንያቱም ለገንዘብ ህይወቱን አሳልፎ የሚሰጥና ሰው የሰው ደም ለሱ በጣም ሲምፕል ነው እና በጣም ነው የሚያሳዝነው። እንግዲህ ቃል መታ እጋፈጣለሁ እንጂ ይሄ ጨካኝ ሰውዬማ ይክደኛል፣ ግን ቢያንስ ሂጄ ቁጭ ካልኩኝ አይክደኝም ብላ ነው መጥታ ቁጭ ያለችው ማለት ነው። ነገር ግን ሰላም ሁሉንም ነገር ነግራቸዋለች። ዲኤንኤ ምርመራ እናደርጋለን፣ በዛ ሰዓት ታዲያ አንቺ የኔ ልጅ እንዳልሆንሽ ካወቅኩኝ እከስሻለሁ ብላታለች። እንግዲህ ቀጣይ ምን ሊፈጠር ይችላል የሚለውን እስቲ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። እኔ በጣም ነው ደስ የሚለው ግን ይሄ ድራማ በተለይ አሁን ላይ የብሌን እናት ሰላም መሆኗ እየታወቀ እየሄደ ነው ማለት ነው። በጣም ደስ ይላል። እስኪ እናንተስ ምን ትላላችሁ? ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለምታበረታቱኝ ላይክ፣ ሰብስክራይብ፣ ሼር ለምታደርጉልኝ በሙሉ ከልብ አመሰግናለሁ ማለት ነው ውዶችዬ። በቀጣይ ቪዲዮ እስክንገናኝ በየላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ ተወዳጆች።